ኦኬ ስለዚህ አሁን እያወራን ያለነው ስለምንድን ነው? ስለ ኔቸር ነው እያወራን ያለነው፣ ስለ ተፈጥሮ ነው እያወራን ያለነው። ስለዚህ አንድ ሰው ህይወቱን ካጣ በኋላ የዘወ ህይወት የዘላለምን ህይወት ካጣ በኋላ ጥሩ ሃይማኖተኛ በመሆን ይሄንን ህይወት ለመመለስ መሞከር በጣም እንትን ይመስላል እና ምንድነው ለምሳሌ ፍየል ለምንድነው ሳር የሚበላው? ፍየል ሳር የሚበላው ፍየል ስለሆነ ነው ሳር የሚበላው። በግ ለምንድነው ሳር የሚበላው? በግ ስለሆነ ነው ሳር የሚበላው። ልክ እንደዚሁ አንድ ሰው ዳግመኛ ካልተወለደ በስተቀር ከእግዚአብሔር ዳግመኛ ዘር ተካፍሎ ካልተወለደ በስተቀር የፈለገ ሃይማኖት ቢቀያየር ከዚህኛው ሃይማኖት ወደዚህኛው ሃይማኖት ከዛኛው ሃይማኖት ወደዚህኛው ሃይማኖት በመሮጥ ህይወት አይገኝም። ህይወት የሚገኘው በክርስቶስ ውስጥ ስለሆነ አንደኛ ዮሐንስ ላይ እንደተጻፈው ህይወትም በልጁ አድርጎ እግዚአብሔር ወደ ዓለም ላከው ይላል። ስለዚህ ልጁን የሚቀበል ህይወት አለው። ከልጁ ጋር ነው አብሮ እግዚአብሔር ይሄንን ህይወት የሰጠው። ኢየሱስን ሚስ አድርጎ ይሄንን ህይወት ማግኘት አይቻልም። ኦኬ ስለዚህ እዚህ ጋር ምንድነው ማቴዎስ ወንጌል 12 ላይ ኢየሱስ ሃይማኖተኞች መጥተው ጠየቁት። ሃይማኖተኞች ምን ብለው ነው ጠየቁት? ምልክት አሳየናል፣ ምልክት አሳየን። አንተ መሲሁ ነህ፣ ትክክለኛ መሲሁ ስለመሆነ ምልክት ማየት እንፈልጋለን። ኢየሱስ ግን ምን አለ? ክፉ አመንዝራ ትውልድ ምልክት ይሻል። በተለይ እንግዲህ አንድ አሳ በመረብ ውስጥ ከገባ ለመውጣት ቢሞክር ጊል እዚህ ጋር ጊል አለው አሳና አንድ ከገባ በኋላ ወደ ኋላ እንዳይወጣ ጊል ውስጥ ይገባል ሽቦ እና እንትኑ ስለሚገባ ወጣለው ካለ እየተላላጠ እንጂ የሚሄደው አይወጣም። ወደፊትም ሄዳለው ካለ አንገቱ ቀጭን ነው፣ ይሄ ወፍራም ስለሆነ አይወጣም። ስለዚህ በሞከረ ቁጥር ምንድነው የሚሆነው? እንትኑ እየጨመረ ይመጣል ማለት የሚያዝበት እንትኑ ጥንካሬው እየጨመረ ይመጣል። ለምሳሌ የሰው ወሽመጥ እግር ከያዘ ሰውየው በራሱ አላቀቃለሁ ብሎ ከሞከረ ሽቦ ብረቱ አንዴ ከያዘ እየቆረጠ እንጂ የሚሄደው በቁልፍ መጥቶ ሰውየው ካልፈታ ሌላ ሰው መጥቶ ካላላቀቀ ራስ መሞከር የባሰ ነው የሚጨምረው። ልክ እንደዚሁ አንዳንድ ሰው የዘላለምን ህይወት ለማግኘት ይሞክራል። ኢየሱስ ግን ምን አለ? ሰይጣን ከሰው ሲወጣ አለ ምድረ በዳ ይሄዳል። ከዛ እረፍት ሲያጣ ወደ ቀድሞ ቤት ሊመለስ ይላል። መጥቶ ሲያይ ቤቱ ተጠራርጎ ተመቻችቶለት ያገኘዋል። ለሰይጣን ሃይማኖተኛ ሰው በጣም ነው የሚመቸው። ከዛ መጥቶ ብቻውን አይገባም። ሄዶ ሌሎች ጓደኞችን አጋንንቶች ማለት ነው ሌሎች ጓደኞችን ይጠራል። መተውም በዛ ሰውዬ ውስጥ ይኖራል። ስለዚህ በሃይማኖት በእግዚአብሔር ፊት ነው እንትን ብሎ ስፔሻል ሆኖ ለመታየት እግዚአብሔር ፊት አክሰፕተብል ለማግኘት መሞከር ምን ማድረግ ነው? የወሽመጡን መጠን የመርገሙን መጠን ሰይጣን ሰውየውን የሚይዝበትን መጠን እየጨመረ ነው የሚሄደው። በሞከረው ቁጥር የመያዙ እንትኑ እየጨመረ ይመጣል። አጥብቆ ይዘዋል ማለት ነው። በደንብ አድርጎ ይዘዋል። ስለዚህ በሃይማኖት መሞከር መፍትሄ አይሆንም ህይወትን ለማግኘት። ሌላው በመልካም ስራ ለምሳሌ እኔ አላሙዲንን ወይንም ደግሞ ቢልጌትን ሄጄ ያንተ ልጅ ልሁን የፈለከውን ልክፈልህ ብል ወይንም ደግሞ የሆነ ሀብታም ሰው አንድን ሰው ሄዶ የፈለከውን ከፍላለሁ ያንተ ልጅ ልሁን ቢል አይቻልም። ለምን? ልጅ መሆን በጂን ነው፣ በዲኤንኤ ነው፣ በመወለድ ነው እንጂ የሆነ ነገር በመስጠት አይደለም። አንዳንድ ጊዜ እግዚአብሔር ጋር መጣና እግዚአብሔር ሆይ ስራ ልስጥ፣ ገንዘብ ልስጥ፣ እንደውም መጽዋት ልስጥ፣ ለሰው እንትን ልስጥ፣ ለድሃ የሚሰጥ ለእግዚአብሔር ያበድራል ምሳሌ ላይ እና በገንዘብ እግዚአብሔር ልክ ያጣ ይመስል በገንዘብ ልጁ ለመሆን የሚሞክር ሰው አለ። ነው በገንዘብ ልጁ መሆን አይቻልም። ምንም የፈለገ በድርጊት ልጅ መሆን አይቻልም። በአክሽን ልጅ መሆን አይቻልም። ልጅ መሆን የሚቻለው በመወለድ ብቻ ነው። የእግዚአብሔር መንፈስ አድሮ
በእግዚአብሔር ቃል ዳግመኛ ሰውየው ካልተወለደ በስተቀር የእግዚአብሔርን መንግስት ማየት አይችልም ማለት ነው። ስለዚህ የሰው ሙከራ ስቲል ናው በብዙ ሺዎች የሚቆጠሩ ሃይማኖቶች በፕላኔታችን ላይ እየበዛ ነው። ቡዲዝም፣ ሽንቱይዝም፣ የተለያዩ ሃይማኖቶች እየበዛ ነው በዓለም ላይ። ግን በሃይማኖት እግዚአብሔርን ማግኘት አይቻልም። ብቸኛው እግዚአብሔር የሚገኝበት መንገድ ልጁ ኢየሱስ ክርስቶስ ነው። ሌላው ፍልስፍና በጣም የተራቀቀበት ዘመን ላይ ነው ያለው። የሰው ልጅ በጣም ዲፕ የሆኑ ተፈጥሮን ያጠናበት፣ ሞገድን የተረዳበት፣ ኤሌክትሮማግኔቲክን የተረዳበት፣ ምንም ርቀት ሳይገድበው ሰውንና ሰውን ማገናኘት የቻለበት፣ አየር ላይ እንደ ወፍ የበረረበት፣ ጨረቃ ላይ ሄዶ ያረፈበት በጣም የእውቀት ዘመን፣ እውቀት ይበዛል የተባለበት ዘመን ላይ ነው ያለነው። ግን የፈለገ የሆስፒታል ግንባታ አድቫንስመንቱ ቢበዛ የበሽታው መጠን ግን እጥፍ ከዚህ ቀደም ከነበረው እጥፍ እየጨመረ ነው ያለው። ካንሰር እየበዛ ነው። የተለያዩ ተላላፊ በሽታዎች እየበዙ ናቸው። ተላላፊ ያልሆኑ በሽታዎችም እየበዙ ናቸው። ለምንድን ነው እየበዙ ያለው? ምክንያቱም የሰው ልጅ ምናልባት እውቀት ባደገ ቁጥር ስጋዊ ትንንሽ ፕሮብለሞችን ቀለል ሊያደርግ ይችላል እንጂ መንፈሳዊ ነገር ጋር ደርሶ ሰይጣንን የሚያወጣ መድኃኒት በዓለም ላይ የለም። ኃጢአትን የሚያነጻ ሳሙና በዓለም ላይ የለም። የሰው ልጅ እድገት እንግሊዝ ውስጥ ይመስለኛል እና የሰው ልጅ በጣም አደግን፣ በጣም በቃ በዛን ባሉ ጊዜ ምንድን ነው ያደረጉት? ሰውን ገለው በሰው ጮማ ሳሙና ነው የሰሩት። በሰው ሞራ ማለት ነው ሳሙና ነው የሰሩት። ስለዚህ የሰው ልጅ በጣም እያደገ መጣ ሲባል ወዴት ነው የሚሄደው? ወደ ቁልቁል ነው የሚወርደው ማለት ነው። ወደ ቁልቁል ነው የሚወርደው። ኦኬ ኦኬ መንፈስ ቅዱስ በእኛ ውስጥ ማለት ምን ማለት ነው? መንፈስ ቅዱስ በእኛ ውስጥ ማለት ምን ማለት ነው? አንደኛ መንፈስ ቅዱስ በእኛ ውስጥ ይኖራል ማለት ሮሜ 8 ቁጥር 2 ላይ በክርስቶስ ኢየሱስ ውስጥ የነበረው የህይወት መንፈስ ሕግ ከሞት እና ከኃጢአት ሕግ አርነት አወጣ። ኦኬ መንፈስ ቅዱስ በእኛ ውስጥ ነው ማለት ምን ማለት ነው? ከሞትና ከኃጢአት የህይወት ስታይል የአኗኗር ዘይቤ አውጥቶ ወደ ህይወት መንፈስ። ስለዚህ መንፈስ ቅዱስ ራሱ የህይወት መንፈስ ነው። ሌላው ማቴዎስ 1:23 ላይ የእግዚአብሔርን አብሮነት ወይንም አማኑኤል ሌላው
እስከ ዓለም ፍጻሜ የኢየሱስ አብሮነት ኢየሱስ እኔ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ያለው የመንፈስ ቅዱስን ፕሮሚስ ስለሚሰጠን ነው። እዚህ ጋም እግዚአብሔር ከኛ ጋር ነው ወይም አማኑኤል ያልነው በመንፈስ ቅዱስ አማካይነት በመንፈስ ቅዱስ አማካይነት። ስለዚህ አዲስ ፍጥረት ስንሆን መንፈስ ቅዱስ በእኛ ውስጥ ያድራል። መንፈስ ቅዱስ በእኛ ውስጥ አደረ ማለት ደግሞ ምን ማለት ነው? አንደኛ የህይወት መንፈስ ነው። ሲመጣ ህይወት ይሰጣል። መንፈስ ቅዱስ በመጣበት ህይወት ይሰጣል። ሁለተኛ የእግዚአብሔር አብሮነት ከኛ ጋር ነው። አዲስ ህይወት ውስጥ የገባ ሰው የእግዚአብሔር አብሮነት ከኛ ጋር ነው። ሶስተኛ ኢየሱስ ምን አለ? እስከ ዓለም ፍጻሜ ይሄ ዓለም እስኪያከትም ድረስ ሁል ጊዜ ኢየሱስ አብሮን እንደሚሆን ፕሮሚስ የገባበት ነው። ዮሐንስ 14 ቁጥር 16 እና 17 ኢየሱስ ምን አለ? ሁልጊዜ ወይም ለዘላለም አብሮ የሚኖር ኦኬ። ስለዚህ አንድ ሰው በአሮጌ ህይወት ውስጥ ነው ያለው ካልን መንፈስ ቅዱስ የለውም እያለ ነው። በላ ነገር ወይንም መንፈስ ቅዱስ ቤተ መቅደስ አድርጎ በዛ ሰውየው ህይወት ውስጥ አልገባም እያለ ነው። ስለዚህ እኛን ለየት የሚያደርገው አዲስ ህይወትን ያገኘን ሰው ለየት የሚያደርገው የመንፈስ ቅዱስ ማደሪያ በመሆን አባባ ብሎ የሚጮው የልጁ መንፈስ ወደዛ ሰው ልብ ስለሚላክ አዲስ ህይወትን ኤክስፒሪየንስ ማድረግ ይችላል ማለት ነው። ኦኬ። ስለዚህ ከአዲስ ህይወት ጋር በተገናኘ የመንፈስ ቅዱስ ህይወት የመንፈስ ቅዱስ ራሱ የእግዚአብሔር ህይወት ነው። ስለዚህ መረሳት የሌለበት ፖይንት ነው ማለት ነው። ጥሩ። ኦኬ። ይህ ህይወት እንዴት ያድጋል? እንግዲህ አንድ የተወለደ ነገር እንዴት ነው የሚያድገው? የመጀመሪያው ይሄን ስቴፕ ለመከተል የመጀመሪያው መወለድ አለበት። መወለድ ነው። ዮሐንስ 3 ቁጥር 3 መወለድ ነው። ኢየሱስ ምን አለ? ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት አያይም። ስለዚህ መወለድ ነው። የመጀመሪያው ስቴፕ መወለድ ነው። ለማደግ መወለድ ነው። ያልተወለደ ማደግ አይችልም። ቀጥሎ ስቴፕ ሁለተኛው ስቴፕ ቃሉን መብላት አንደኛ ጴጥሮስ ምዕራፍ 1:13 እስከ 25 1:13 እስከ 15 አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ። ስለዚህ የሰው ሁለንተና የምንለው ሶስት ነው ያለው። ስጋ አለ፣ ነፍስ አለ፣ መንፈስ አለ። ኦኬ። ስጋችን ከየት ነው የተወለደው? ከምድራዊ አባቶቻችን፣ እናቶቻችን፣ ወላጆቻችን የተወለደ። ይሄ ስጋችን ከምድር የወጣውን ነገር ነው የሚበላው። ማንጎ፣ አቮካዶ፣ ፍራፍሬ ነው የሚበላው። ዳቦ ምናምን ነው የሚበላው። ከምድር አባቶቻችን የተወለደ። ኦኬ። ከሰማይ አባታችን ከእግዚአብሔር የተወለደው ደግሞ ምንድን ነው የሚበላው? የእግዚአብሔርን ቃል ነው የሚበላው። ስለዚህ ኢየሱስ ምን አለ? ሰው በእንጀራ ብቻ አይኖርም
እዚህ ጋር ምድር ያፈራችውን ሲጀመርም የተፈጠረውም ከአፈር ነው። ከአፈር የወጣውን ነገር ለመብላት ነው የሚኖረው በምድር ላይ። ነገር ግን ከእግዚአብሔር የተወለደውም በቃል ነው፣ የተወለደውም በመንፈስ ነው። የሚበላው ደግሞ መንፈስ ያለበትን የእግዚአብሔርን ቃል ነው የሚበላው። ስለዚህ አንድ ሰው ሁል ጊዜ ምግብ ብቻ የምድራዊ ምግብ ብቻ ቢበላ ውስጡ ይከሳል ማለት ነው። ውስጡ እየከሳ ውስጡ እየቀጨጨ ነው የሚሄደው። ስለዚህ ሁለቱም ባላንስድ ዳይት መሆን አለበት። ባላንስድ አመጋገብ መውሰድ አለብን ማለት ነው። እዚህ ከምድራዊውም የምድሩን መብላት ያስፈልጋል፣ ከሰማያዊውም ደግሞ የሰማይን የእግዚአብሔርን ቃል መብላት ያስፈልጋል። ስለዚህ ብዙ ጊዜ የሰው ውስጣዊ ማንነቱ እየከሳ እየታመመ እንዳለ ብዙ ሰው አይገነዘብም። የእግዚአብሔርን ቃል አይመግብም፣ የእግዚአብሔርን ቃል አይሰማም፣ የእግዚአብሔርን ቃል አይራብም፣ የእግዚአብሔርን ቃል አይፈልግም፣ የእግዚአብሔርን ቃል ዕለት ዕለት ለጆሮው ለውስጡ አይሰጥም። ከዚህ የተነሳ የውስጥ ማንነታቸው ብዙ ጊዜ የከሳ ይሆናል ማለት ነው፣ ሕፃን ይሆናል ማለት ነው። ስለዚህ ለማደግ ቃሉን መብላት የግድ ነው ማለት ነው። ኦኬ፣ ሌላው መብሰል ይመጣል። ከዚህ በኋላ ቃሉን እየበላ ወዴት ይመጣል? መብሰል ይመጣል። ዕብራውያን 5:16 ላይ 14 ላይ ዕብራውያን 5:14 ላይ ከቆይታችሁ የተነሳ አስተማሪዎች ልትሆኑ ሲገባችሁ ገና ሕፃናት ይሆናሉ። ስለዚህ ካልበሰለ አንድ ሰው ካልበሰለ መልካምንና ክፉን የሚለይ ሆኖ ካልበሰለ በመንፈሳዊ ማንነቱ ሕፃን ነው ማለት ነው። አምነን ኃላፊነት ማንሰጠው ሕዝብ ተሰጥቶት ጥሎ የሚፈረጥጥ፣ አገልግሎት ተሰጥቶት ጥሎ የሚፈረጥጥ፣ ኃላፊነት ተሰጥቶት ጥሎ የሚፈረጥጥ ጉዳይ አይደለም። እሱ ምንም ነገር ቢሰጠው ሕፃን ልጅ ወርቅ ቢሰጠው ጉዳይ አይደለም። ውሃ ውስጥ ለመወርወር ጭቃ ላይ ለመወርወር ጉዳይ አይደለም ሕፃን ስለሆነ። ልክ እንደዚሁ የከበረ ነገር ሰዎች የማይሸከሙት ለምንድን ነው? ቤተክርስቲያኖች የማይሸከሙት ለምንድን ነው? የመንፈሳዊ ሕፃናት ቤቢዎች ስለሆኑ ነው ማለት ነው። ስለሆኑ ነው። ሌላው አራተኛ የህይወት እያደገ ሲመጣ ምስክር መሆን ይችላል። ምስክር መሆን ይችላል። ወዴት መጣን ማለት ነው? ወደ ኢቫንጀሊዝም መጣን ማለት ነው። ኦኬ። ስለዚህ አንድ ሰው ያመነውን የተወለደበትን ወላጁን በትክክል ለሌሎች ማስረዳት የሚችለው ወላጁን በትክክል የሚያውቅ ከሆነ ነው። አባቱን ማያውቅ ስለ አባቱ ማውራት አይችልም። የአባቱን ቋንቋ ማያውቅ ስለ አባቱ ማውራት አይችልም። ስለዚህ እኛ በምድር ላይ የምንኖረው ለምንድን ነው? ከእግዚአብሔር ተወልደናል። ቃሉን እንበላለን፣ እንጠነክራለን፣ እንበስላለን። ከዛ ምን እናደርጋለን? ለሌሎች እንመሰክራለን፣ እንወልዳለን ማለት ነው። በቃሉ ሌሎችን ሄደን እንወልዳለን። ስለዚህ ኢየሱስ ምን አለ? እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንድኖር ሾምኳችሁ። እንድትሄዱ ከዛ ፍሬ እንድታፈሩ ከዛ ፍሬያችሁ ደግሞ እንድኖር ሾምኳችሁ። ስለዚህ እኛ ውስጥ እግዚአብሔር ቃሉን ሲጨምር ቃሉን ሲያስገባ ዝም ብሎ እኛን ሞቅ አድርጎ ብቻ ስቲሙሌት አድርጎ ብቻ ዋው የስ ምናምን እንድንል ሳይሆን ሌሎችን በዛው ቃል እንድንወልድ ይህንን የማስታረቅን ቃል ለሌሎች በመስጠት ከአብ ጋር እንድናስታርቅ እኛ ውስጥ የክርስቶስ የንጉስነት ስራ፣ የመሲህነት ስራ፣ የነብይነት ስራው እንዲካሄድ እንዲሰራ ይሄ ቤተ መቅደስ አገልግሎት እንዲሰጥ ነው እግዚአብሔር የሚፈልገው። ስለዚህ ምስክር መሆን አንድ የተወለደ አማኝ የተወለደ ሰው ምስክር ሊሆን ይገባል። ለዓለም ሁሉ ምስክር ሊሆን ይገባል ማለት ነው። ኦኬ አንድ ነገር ብቻ አነሳና ጨርሳለሁ።
ኦኬ አንድ ሰው የዲያብሎስ ልጅ ሆኖ ከመጣ ወደኛ ይሄንን ህይወት እንዴት ነው የሚቀበለው? ይሄ ህይወት እንዴት ነው የሚሰጠው? ኦኬ ሲምፕል ነው። ይሄንን ህይወት ለመቀበል ቀላል ነው ማለት ነው። መጽሐፍ ቅዱስ የሚለን ምንድነው? ኤፌሶን 2 ላይ ቁጥር 8 ላይ በጸጋ በእምነት ድናችኋል። በጸጋ በእምነት ድናችኋል። ሲምፕል ሰው ኢየሱስን ልክ በእምነት ሲቀበል አብሮት ከኢየሱስ ጋር ምን ይቀበላል? የዘላለም ዘወ ህይወት ይቀበላል። በቃ ሲምፕል አጭር ነው ማለት ነው። ቀላል አጭር ነገር ነው። ስለዚህ በጸጋ በእምነት ይቀበላል ማለት ነው። ኦኬ የእምነት ሂዘቱ ምንድነው? ዮሐንስ 3 ቁጥር 6 ላይ ደርሰን እናነባለን። ዮሐንስ 3 ቁጥር 6 ምን የሚል ቃል አለ? እንደዚህ ይላል፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደም መንፈስ ነው። ያ ማለት ሁለት ፓርት አለው ሰው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ያ ማለት መንፈሳዊ ፍጡር ነው ሰው መንፈሳዊ ፍጡር ነው። ለዚህ ነው መንፈሳዊ ሰው በማንም አይመረመርም ያለው ጳውሎስ። ዳግመኛ መወለድ አለባችሁ ስላልኩ አትገረም። ለኒቆዲሞስ ያወራው ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስም የተወለደ ሁሉ እንደዚሁ ነው። ከመንፈስ የተወለደ ልክ እንደዚህ ንፋስ ነው። ከየት ይመጣል የት ይሄዳል አታየውም፣ ግን ከመንፈስ ተወልዷል። አንዳንድ ጊዜ እኛ ውስጥ እየተካሄደ ያለውን እኛ ራሱ ላናውቅ እንችላለን። ምንድነው እየተካሄደ ያለ? ቃሉ እንግዲህ ወልድ ካለክ ህይወት አለ፣ የዘላለም ህይወት አለ። ኦኬ በእኛ ውስጥ ራሱ እየተካሄደ ያለውን ነገር ላናውቅ እንችላለን። ግን ምን እየሆነ ነው? ሰውየው ዳግመኛ ተወልዶ አክሽን ጀምሯል፣ ስራ ጀምሯል፣ እንቅስቃሴ ጀምሯል፣ አምልኮ ጀምሯል። ስለዚህ አብዛኛው መንፈሳዊ ነገር በአእምሯችን አናውቅም ማለት ነው። ልባችን ነው የሚያውቀው፣ መንፈሳችን ነው የሚያውቀው። ስለዚህ ሰዎች ተመራምረው መንፈሳዊን ሰው መድረስ አይችሉም። ተመራምረው መንፈሳዊን ሰው መጨረስ አይችሉም። ለምን? እነሱ የተወለዱት ከስጋ ስላልሆነ ከእግዚአብሔር ከቃሉ ስለሆነ የተወለዱት አንደኛውን መንፈሳዊውን ነገር ከሌላኛው መንፈሳዊ ነገር ጋር አስተያይተው መንፈስ ቅዱስ በሚናገረው መሰረት ማውራት ማይችሉ ሰዎች ስለ መንፈሳዊ ሰው ማውራት አይችሉም። ጳውሎስ ምን አለ? የምንናገረው መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን፣ ማስተያየት ብቻ አይደለም፣ መንፈስ ቅዱስ በሚነግረን መሰረት እንናገራለን። ስለዚህ ስለ አንድ መንፈሳዊ ሰው ለመናገር መንፈሳዊ ነገር ማወቅ ያስፈልጋል፣ ሌላ መንፈሳዊ ነገር ማወቅ ያስፈልጋል። አንደኛውን ጥቅስ ከሌላኛው ጥቅስ ጋር አምጥቶ ማየት ያስፈልጋል። ከዛስ መንፈስ ቅዱስ በእኛ ውስጥ የሚለን ደግሞ መስማት ያስፈልጋል። አንዳንድ ሰው ዝም ብሎ አፉን በመንፈሳዊ ሰው ላይ የሚከፍት ሰው አለ። ኖ አያውቀውም። ጅማ እኛን አታውቀንም። ባይዘይ በአብ ቀኝ የተቀመጠን ሰው ኢትዮጵያ አታውቀንም። አፍሪካ ውስጥ የአፍሪካ ዩኒቨርሲቲዎች፣ የዓለም ዩኒቨርሲቲዎች አንድን መንፈሳዊን ሰው አያውቀውም። መንፈሳዊን ሰው ዩኒቨርሲቲ አያውቀው። በተለያዩ ተቋማት ውስጥ የሚጠኑ ጥናቶች አንድን መንፈሳዊ ሰው አያውቀው። መንፈሳዊን ሰው የሚያውቀው መንፈሳዊ ሰው ብቻ ነው። ያውም ምን የሚያደርግ መንፈሳዊን ነገር ከመንፈሳዊ ነገር ጋር አስተያይቶ መንፈስ ቅዱስ በሚናገረው መገለጥ መሰረት የሚናገር ሰው ነው ስለ መንፈሳዊ ሰው የሚናገር። ሰማይ የተቀመጠን ሰው ምድር ላይ ቁጭ ያለ ሰው አያውቅም።
ለዚህ ነው ኢየሱስ ምን አለ ኒቆዲሞስን እንዲህ አለው፣ ስለ ሰማያዊ ነገር ነግሬያችሁ እንደው ስለ ምድራዊ ነገር ነግሬ ካላመናችሁ አለ፣ ስለ ሰማያዊ ነገር ብናገር እንዴት ታምናላችሁ አለ። እንዴት ታምናላችሁ? ስለዚህ ሰው ዳግመኛ ሲወለድ ልክ እንደ ንፋስ ነው። ለምሳሌ ሱዳን ውስጥ ያለ ንፋስ ኢትዮጵያ እንዳይገባ ብለን መከልከል አንችልም። የኢትዮጵያ መንግስት ተባብሮ ሱዳን ውስጥ ያለ ንፋስ ኢትዮጵያ እንዳይገባ ወይም ደግሞ የሆነ ቤት ውስጥ ያለ ኦክሲጅን እዚህኛው ቤት ውስጥ እንዳይገባ ብለን እንትን ማለት አንችልም። ለምን? ንፋስ በእኛ ቁጥጥር ውስጥ አይሄድም። ንፋስ በራሱ ቁጥጥር ነው የሚሄደው። ስለዚህ አንድ በመንፈስ የተወለደ ሰው በሰው ቁጥጥር ውስጥ አይደለም ያለ፣ በሰው ቁጥጥር ውስጥ አይደለም ያለ። በመንፈስ የተወለደ ሰው ልክ እንደዚህ ንፋስ ነው። አታውቀው፣ ግን ሲያደርግ፣ ሲንቀሳቀስ፣ ሲያመልክ፣ ከእግዚአብሔር ጋር ኮሙኒኬት ሲያደርግ ታየዋለህ። ግን አታውቀው፣ ምንድነው የሆነ ያለው? ምንድነው የተከሰተ ያለው? አታውቀውም። ግን መንፈሳዊ ሰው እንደዛ ዋው። ስለዚህ